ዘፍጥረት 28 ላይ መልእክት አይደለም አሁን በልቤ ስለመጣ ነውና ያዕቆብ እንደዚህ አለ እግዚአብሔር በዚህ ስፍራ ነው እኔ ግን አላስተዋልኩም ነበር አለና ወደ ድሮ ነው የመለሰኝ ወደ ኢትዮጵያ ልክ ክብር ለእግዚአብሔር ይሁን አሜን እንደገና ጌታና ክብሩ ስለሚገባው እልልታና ጭብጨባ በሕያዋን ጉባኤ ናቸው ክብር አምጡ እልልታ ይገባዋል ጤነኛ እጅ ያላችሁ ሁሉ ለሰራዊት ጌታ ለእግዚአብሔር የምትቆሙ መቆም የምትችሉ እግር ያላችሁ ሁሉ እጅ ያላችሁ ሁሉ አንደበት ያላችሁ ለነገሥታት ንጉሥ ለጌቶች ጌታ ስለሚገባው እልልታ እሱ ነው ጭብጨባ እሱ ነው ሃሌሉያ አሜን ተመቀመጡ እግዚአብሔር ይባርካችሁ በጣም ሚደንቅ የእግዚአብሔር ክንድ በመካከላችን አለ ፓስተር እንዳለው ለመጀመሪያ ጊዜ ነው ኦቶዋ የመጣሁት እዚህ ቤተክርስቲያንም ግን በጣም ብዙ የማቃቸው አንዳንዶቹ ከ30 ዓመት በፊት ነው የንሸት ነለጌ ኤቢ በተለይ ኤቢን እዚህ በማየት እስካሁን ያገለገልክ ጌታ ይባርክ የብዙዎቻችሁን ስም መጥራት ያው ያገለግላል እስካሁን ወደፊትም ታገለግላል ጌታ ይባርከው በጣም ደስ የሚል የጌታ መንፈስ አለና እነሱ እናንተን ሁሉ በማየቴ በጣም ደስ ብሎኛል እናንተ ፊት ቆሜ ሰማይና ምድር የተፈጠሩበትን የእግዚአብሔርን ቃል እንዳመጣ የፈቀደልኝን እግዚአብሔርን እስኪ አክብሩልኝ ክብር ስለሚገባው እድል ስለሆነ እግዚአብሔርን ማገልገል እድል ነው ዘማሪዎች አምልኮ መሪዎች ዘማሪዎች እግዚአብሔር ይባርካችሁ እግዚአብሔርን ማገልገል እድል ነው ክብር ለእግዚአብሔር ይሁን ማንንም ሰው የሚሰራው ስራ አለ ማንንም ሰው የማይሰራው ስራ አለ አካውንቲንግ ተምራችሁ አካውንታንት ልትሆኑ ትችላላችሁ እንዲዘምሩ ግን የሚያደርግ እግዚአብሔር ነው አሜን በሉ ጌታ የተባረከ ይሁን እግዚአብሔር ታማኝ አምላክ ነው እግዚአብሔር የምታገለግሉ ሁሉ ደስ ይበላችሁ በልዩ እና አክብሩት ጌታን ክብር ስለሚገባው ክብር ለኢየሱስ ይሁን እግዚአብሔር ደግሞ ሲፈቅድ እግዚአብሔር የፈቀደውን ነገር የሚያመቻቹት መሪዎች ናቸው የእግዚአብሔር ቃል መሪዎችን እንድናከብር እንድንታዘዝ የህይወታቸውን ፍሬ ደግሞ ያያየን እንድንከተላቸው ያስተምራል ስለዚህ እኔ መሪዎችን በጣም አከብራለሁ ወዳለሁ ፓስተር ደረጀን እንዲሁም አብረውት የሚያገለግሉትን መሪዎች ስለፈቀዱልኝ እነሱ 30 ዓመት 40 ዓመት የደከሙበትን በ30 ደቂቃ አያበላሽም ብለው ስለፈቀዱልኝ ታንኪዩ ማለት ፈልጋለሁ ጌታ የተባረከ ይሁን ለመሪዎቻቸው አጨብጭቡ ደግሞ የኦቶዋ ወይም ደግሞ የዚስፔክሲያን ቅዱሳን የተባረካችሁ እንደሆናችሁ ሰሞኑን አንድ በጣም የሚያስደስት ዜና ሰምቻለሁ ፓስተራችሁን በመኪና ስለባረካችሁ መኪናው ሳይሆን ልባችሁ ማለት ነው ክብር ለእግዚአብሔር ይሁን እስኪ ለራሳቸው አጨብጭቡ ይሄ ምሳሌ የሆነ ትልቅ ነገር ስለሆነ ኤርሚያስ ምዕራፍ 32 ቁጥር 41 ላይ ያለውን ቃል አንብቡና ጻፉና እቤታችሁ በጣም ደጋግማችሁ አንብቡት እንደዚህ ነው የሚለው ለናንተ መልካምን ነገር በማድረግ ደስ ይለኛል ይላል ለሰዎች በነፃ መልካምን ነገር በማድረግ ደስ የሚለው እግዚአብሔርና እግዚአብሔር ብቻ ነው ስለዚህ ለሰዎች መልካም ነገር ሲሆን ደስ የሚለው ሰው ካያችሁ የእግዚአብሔር መንፈስ ያለበት ሰው ነው ማለት ነው እና መልካም ስላሰባችሁ ስለ መልካም ሐሳባችሁ ደግሞም በተግባር ስላደረጋችሁ እግዚአብሔር ይባርካችሁ ማለት እፈልጋለሁ እንደተባለው ስሜ ወርቁ ነው ያንዲት ሚስት ባልና የአራት ልጆች አባት ነኝ አንድ ወንድ ልጅና 3 ሴቶች ልጆች አሉኝ ጌታን አገለግላለሁ ጌታን ወዳለሁ ኢየሱስ ያድናል ሁላችሁንም በትህትና በአክብሮት ተጠይቃለሁ እንቆምና ለቃሉ ክብር ነው የምናገርበትን የመጽሐፍ ቅዱስ ክፍል አብረን እናነባለን ልዩ ችግር ከሌለባችሁ በስተቀር የእግዚአብሔርን ቃል ቆመን ነው የምንሰማው መጽሐፍ ቅዱስ እንደያዛችሁም አስባለሁ በሞባይል እናያለን ያው እንደምታዩት ይሄ ቴክኖሎጂ አሁን እየተጣመመ እየተበላሸ አንዳንዱ እየተቀላቀለ ስለሆነ
በቤተ ክርስቲያናችን ስለ እግዚአብሔር ቃል ያስተማርኩ ነው በተከታታይ ዛሬ ይሄን አይደለም ማስተምረው በርግጥ ጌታ የሰጠኝ መልእክት ነው መጽሐፍ ቅዱስ ይዛችሁ ነው ወደ ቤተ ክርስቲያን ይሄ ኋላ ቀርነት ሳይሆን እግዚአብሔር ዘላለማዊ ነው እንጂ ዘመናዊ አይደለም ለድገማው እግዚአብሔር ዘላለማዊ ነው እንጂ ዘመናዊ አይደለም ስለዚህ መጽሐፍ ቅዱስ ይዛችሁ ነው ክብር ለኢየሱስ ይሁን ሁላችሁም የሁለተኛ ሳሙኤል ምዕራፍ 7 ላይ እናውጣና ሁለት ጥቅሶች አነባለሁ ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 8 ጀምሮ እስከ 17 እና መዝሙር 89ን ሁለቱን ክፍሎች አነባለሁ ተከታተሉኛላችሁ ቁጥር 8 አሁንም ባሪያዬን ዳዊትን እንዲህ በለው የሰራዊት ጌታ እግዚአብሔር እንዲህ ይላል አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩህ በሄድክበት መንገድ ሁሉ ካንተ ጋር ነበርኩ ጠላቶችን ሁሉ ከፊትህ አጠፋሁ በምድር ላይ እንዳሉ እንደ ታላላቅ ስም አደርግሃለሁ ቁጥር 11 ለሕዝቤ ለእስራኤል ስፍራ አደርግለታለሁ እተክለውም አለው በስፍራውም ይቀመጣል ከዚያም በኋላ አይናወጥም እንደ ቀደመው ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳሁበት ጊዜ ግፈኞች ተመልሰው አያስጨንቁትም ከጠላቶቹም አሳርፈሃለሁ ብሎ ይነግርሃል ቁጥር 12 እድሜህ በተፈጸመ ጊዜ ከአባቶች ጋር ባንቀላፋህ ጊዜ ከወገብህ የሚወጣው ዘርህ ካንተ በኋላ አስነሳለሁ መንግስቱንም አጸናለሁ እርሱም ለስሜ ቤት ይሰራል የመንግስቱንም ዙፋን ለዘላለም አጸናለሁ እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል ክፉ ነገር ቢያደርግ ሰው በሚቀጣበት ብትርና በሰው ልጆች መቅጫ እገስጸዋለሁ ከፊቴ ከጣልኩት ከሳኦል እንዳራኩ ምህረቴን ከርሱ አላረቅም ቁጥር 16 ቤትህና መንግስትህ በፊቴ ለዘላለም ይጠነክራል ዙፋንህም ለዘላለም ይጸናል እንደዚሁም ቃል ሁሉ እንደዚሁም ራእይ ሁሉ ናታን ለዳዊት ነገረው መዝሙር በቅንፍ 89 ቁጥር 34 ኪዳኔን አላረክስም ከከንፈሬ የወጣውንም አልለውጥም ዳዊትን እንዳልዋሸው አንድ ጊዜ በቅድስናዬ ማልኩ ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራል ኪዳኔን አላረክስም በእንግሊዘኛና በአዲሱ መደበኛ ትርጉም ላይ ኪዳኔን አላፈርስም ነው የሚለው እና የማይፈርስ ኪዳን በሚል ርዕስ ነው የእግዚአብሔርን ሐሳብ እንዲናገር መንፈስ ቅዱስ የሰጠኝ የአንድ ሰው መልእክት ነው እግዚአብሔር ኪዳን የሚገባ ኪዳን የሚጠብቅ ኪዳን የሚፈጽም አምላክ ነው ኪዳኔን አላፈርስም ይላል ጌታ አሜን በይናው ሰጂ ኪዳኔን አላፈርስም ይላል ምን እንደነገራቸው አላቅም መቼ እንደነገራቸው አላቅም የት ቦታ እንደነገራቸው አላቅም እግዚአብሔር እንዲህ ይላል ኪዳኔን እጠብቃለሁ ይላል አሜን በይ ኪዳኔን እጠብቃለሁ ይላል ኪዳንሽን ይፈጽማል ኪዳንህን ይፈጽማል እግዚአብሔር ታማኝ ነው እጆቻችሁን ከፍ አድርጉ አክብሩታውን ጸልይ ሁሉ ሰው ይጸልይ ራባ ካሩባ ሻማንዱባ ሩባ ካሩባ ሳማንዱራባሽ ጸልዩ የኪዳን አምላክ እግዚአብሔር ሰው አይደለም በሰው ተራም አይገኝም አይለመድም አይሸመደድም በእተመጣለህ አይባልም መንገድ ብዙ ነው እሱ ድንገት ይመጣል ያለሽበት ቦታ ከተፍ ይላል የከበበሽን ይበትነዋል ኪዳኑን ይፈጽምልሻል እግዚአብሔር ዘላለማዊ ነው የሚሰራ ነው የሚታደግ ነው የሚያቆም ነው ሃሌሉያ ኢየሱስ ያድናል ኢየሱስ ያድናል ደግሞ ይታደጋል ይመራል ይረዳል እሱ ያው ነው ዘላለማዊ ነው ክብር ሁሉ ለስሙ ይሁን ኪዳኔን አላፈርስም ይላል እግዚአብሔር አሜን በይ ኪዳኔን አላፈርስም ይላል ደግሞ አልዋሽም ይላል አልዋሽሽም ይላል እስኪ እግዚአብሔር አይዋሸኝም በሉ አንድ ጊዜ በይተናገሪ አይዋሸኝም በይ አይዋሸኝም በል አይዋሸኝም በሉ እግዚአብሔር አይዋሽም ኪዳኑን የሚጠብቅ የሚፈጽም አምላክ ነው
ጌታ እግዚአብሔር አምላካችን ሆይ እናመሰግንሃለን ክብር ሁሉ ለዘላለም ላንተ ይሁን ጌታ ሆይ እንዳንተ አይነት ታማኝ አምላክ አልነበረም የለም አይኖርም ሁሉ ጊዜ መልካም ነስምህ ብሩክ ይሁን ለዘላለም እናመሰግንሃለን ጌታ ሆይ እኔ ባሪያህ ያው በፊት አለው ከሰጠኸኝ ሳልጨምር ደግሞ ሳልቀንስ የሰጠኸኝን ብቻ እንዳሰላልፍ እንድትረዳኝ ራሴን አሳልፌ ላንተ እሰጣለሁ ይህንን በደምህ የዋጀውን ቅዱስ ሕዝብ አሳልፌ ላንተ እሰጣለሁ በደምህ የተዋጀውን ሕዝብ አሳልፌ ሰጠሁ ልባቸው የተከፈተ ይሁን ዛሬ ለአንድ ሰው ትንሣኤ ይሁን ዛሬ ለአንድ ሰው መቆም ይሁን ዛሬ ለአንድ ሰው መራመድ ይሁን ዛሬ የተዘጋው ነገር ይከፈትላት ዛሬ የወደቀኝ ነፍስ ነሳ ዛሬ ተነሳ በእግሯ ትቆም የጠላት ሥራ የፈረሰ ይሁን የጠላት ሥራ የፈረሰ ይሁን የጠላት ሥራ የፈረሰ ይሁን በኢየሱስ ስም የፈረሰ ይሁን በኢየሱስ ስም የፈረሰ ይሁን የጠላት ሥራ የፈረሰ ይሁን እግዚአብሔር ሆይ ይህንን ጉባኤ በትህትና በአክብሮት አሳልፌ ላንተ ሰጠው ቃልህን ተናገረን በመካከላችን ተመላለስ በጌታ በኢየሱስ ክርስቶስ ስም አሜን እንቀመጣለን ክብር ለእግዚአብሔር ይሁን የማይፈርስ ኪዳን የማይለወጥ ኪዳን በሚል ነው እግዚአብሔርን ሐሳብ የምናገረው ትናንትና ለነበሩት ለመናገር ነው ስለ ዳዊት ነው አንስቼ ትንሽ ተናገርኩት ዛሬም እሱ ነው መቀጥለው የነን ፕሮግራም ከተሰጠኝ ጊዜ ጀምሮ ስጸልይ በልቤ የሞላው መልእክት እግዚአብሔር ኪዳኑን ይፈጽምላችኋል የሚል መልእክት እንድነግራችሁ ነው ክብር ለእግዚአብሔር ይሁን ወደ ኋላ ሄዳችሁ ብዙ ነገር ማሰብ ትጀምራላችሁ ዛሬ ስለዚህ ያ ሰው እኔ ነኝ የሚል ሰው ኪዳናችሁ ይፈጸማል መልእክቱ ለግለሰብ ነው መልእክቱ ለቤተሰብ ነው መልእክቱ ለቤተ ክርስቲያን ነው መልእክቱ ለትውልድ እግዚአብሔር ታማኝ ነው እስኪ እግዚአብሔር ታማኝ ነው በሉ ጠላት እየሰማ እግዚአብሔር ታማኝ ሆኖ ያያችሁ ምስክሮች የቆማችሁ እግዚአብሔር ታማኝ ነው አጨብጭቡ ለሰራዊት ጌታ ለእግዚአብሔር ታማኝ ነው ሶስት ነገሮች ነው የምናገረው ባጭሩ ሰማራይዝ ለማድረግ የእግዚአብሔርን ታማኝነት ባጭሩ አነሳለሁ የዳዊትን ምላሽ አነሳለሁ ወደኛም ጥቼ ዛሬ እኛ የዳዊትን ፈለግ እንድንከተል ከኛ ጋር አፕሊኬሽን እናገራለሁ እነኚህ ነው የምናገረው ባጭሩ እዚህ ቦታ ላይ አንደኛ ሳሙኤል ሁለተኛ ሳሙኤል ምዕራፍ 7 ያው አንደኛና ሁለተኛ ሳሙኤል መጽሐፍ ስለ ሳኦል ስለ ዳዊትና እንዲሁም ደግሞ ስለ ሳሙኤል ብዙ የሚናገር መጽሐፍ ነው አብዛኛው ስለ ዳዊት ነው የሚናገረው ዳዊት እንደምታውቁት በእስራኤል ላይ ከነገሱት ሁለተኛ መሪ ነው የመጀመሪያው ሳኦል ስለሆነ ወደ 42 የሚሆኑ መሪዎች በእስራኤልና በይሁዳ ላይ የተፈራረቁ እግዚአብሔር አስቀምጧቸው እስራኤልን መርተዋል ከነኛ ሁለተኛው ነው ሳኦል በህዝብ ፍላጎት በእግዚአብሔር ፍቃድ የተሾመ መሪ ነው እደግመዋለሁ በህዝብ ፍላጎት ግን በእግዚአብሔር ፍቃድ ዳዊት ግን በቀጥታ በእግዚአብሔር ፍቃድ የተሾመ መሪ ነው ክብር ለእግዚአብሔር ይሁን የማንንም ጣልቃ ገብነት የሌለበት እግዚአብሔር ብቻውን የመረጠው ሃሌሉያ እግዚአብሔር ብቻውን ይመርጣል የምትለው አጨብጭቡ ለሰራዊት ጌታ ለእግዚአብሔር ብቻውን ወንድሞቹ አባቱ እንኳን ለንግስና ያቀረበው ሌሎችን ነው ግን ከሰማይ አይኖቹ ስላረፉበት ዳዊት ላይ ተፈልጎ እረኛው መጣ ተሾመ ስለዚህ ከዛን ጊዜ ጀምሮ ዳዊት በብዙ መከራ ሰልፍ ውስጥ አልፏል እዚህ ምዕራፍ 7 ላይ በመጀመሪያ እግዚአብሔር ለዳዊት ሁለት ነገሮችን ሲያነሳ ተመለከታላችሁ ከምዕራፍ 7 ከቁጥር 8 እስከ 17 ድረስ አንደኛው ማስታወሻ ነው እንዳይረሳ ያስታውሰዋል ሁለተኛ ደግሞ ወደፊት የሚያረጋውን ይነግረዋል ማስታወሻዎችን ላንሳ እንደዚህ ይላል ቁጥር 8 አሁንም ባሪያዬ ይልና ዳዊትን እንዲህ በለው ይላል የሰራዊት ጌታ እግዚአብሔር እንዲህ ይላል አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩህ ይላል እረኛ ነበርክ ማንም የማይፈልግህ የወለድህ አባትህ እንኳን ለትልቅ ነገር ሊያጭህ ይቀርና
ማንንም የማይፈልግ እረኛ ነበርክ ይለዋል። ያመጣው ከጥበቃ ነው ከርሻ ነው። ገጠር ያደጋች ሰው ይታውቃላችሁ። ለዚህ ክብር ልትበቃ አትችልም። የእግዚአብሔር እኔ ነው በሚለው የኔ ነው በሚለው ህዝብ ላይ አለቃ መሪ ልትሆን አትችልም። ከበግ ጥበቃ ነው የወሰድኩህ። ወደ ኋላ ሄዶ ያስታውሰዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በእስራኤል አለቃ ትሆን ዘንድ ወሰድኩህ። ከበግ ጥበቃ ለአለቅነት፣ ከእረኝነት ለንጉስነት። ክብር ለእግዚአብሔር ይሁን። እስኪ አሁን ያለሁበት ቦታ አይመጥነኝም የምትሉ ለጌታ ክብር አምጡ። አይመጥነኝም ነበርክ፣ እረኛ ነበርክ፣ ግን ንጉስ አደረግኩ ይለዋል። ይቀጥልና በሄድክበት መንገድ ሁሉ ካንተ ጋራ ነበርኩ ይለዋል። በገባህበት በወጣህበት፣ በሸለቆ በተራራ፣ በማግኘት በማጣት፣ በመወደድ በመጠላት፣ በመገፋት ሁሉ ካንተ ጋራ ነበርኩ ይለዋል። እግዚአብሔር ይባረክ። አሜን አሜን። ካንተ ጋራ ነበርኩኝ ይላል። ስታለቅስ ነበርኩ፣ ጫካ ስትገባ ነበርኩ፣ ጦር ሲወረወርብህ ነበርኩ፣ ስትንከራተት ነበርኩ፣ በኔና በሞት መካከል አንድ እርምጃ ቀርቷል ብለህ ስትናገር ነበርኩ፣ ሰምቻለሁ። ቅንነትን አይቻለሁ፣ እኔን መውደድህን መፍራትን በሄድክበት መንገድ ሁሉ ስታገኝ ስታጣ፣ ሲሞላ ሲጎድል ሁሉ ጊዜ ካንተ ጋራ ነበርኩኝ ይላል። እስኪ በሄዳችሁበት መንገድ ሁሉ እግዚአብሔር ከናንተ ጋር ይደበራችሁ። ካንተ ጋራ ነበርኩ። እግዚአብሔር ካንቺ ጋራ ነበረ። የሌለ ሲመስልሽ ነበረ። ጉርጓር ሲቆፈር ነበር፣ ወጥመር ሲዘረጋ ነበር፣ ሰዎች ሲነሱብሽ ሲያድሙብሽ ነበር፣ ስትከጂ ነበር፣ ሲከዱህ ነበር፣ ስታጣ ነበር፣ ስታገኝ ነበር፣ ሲጨልምብህ ነበር። በማንኛውም ሁኔታ እግዚአብሔር አብሮህ ነበረ። እግዚአብሔር አብሮሽ ነበረ፣ አብሮን ነበረ። በሄድንበት መንገድ ሁሉ አብሮን ነበረ። አስታውሱ፣ እዚህ የመጣችሁት ወይ በቦሌ ነው ወይ በባሌ ነው አይደል? እኛ ያው አበሻ ስለሆነን ሁላችንም ስደተኞች ነን። እዚህ ንግስቲቱ ጠርታው የመጣ የለም አይደል? አንዳንዶቻችን በሱዳን፣ አንዳንዶቻችን በኬንያ፣ አንዳንዶቻችን በጅቡቲ፣ አንዳንዶቻችን በሳውዝ አፍሪካ፣ አንዳንዶቻችን በኡጋንዳ አይደል? በእስራኤል ቀደም እንኳን ሲነገር በግብጽ አይደል? ግን በዛ ሁሉ እግዚአብሔር ከኛ ጋር ነበር አልነበረም? ስለዚህ እስኪ ምላሽ ስጡ። ባይመጥነውም ከኛ ጋር ነበረ፣ ካንቺ ጋር ነበር፣ ከኔ ጋር ነበር፣ ከሁላችን ጋር ነበር። ካንተ ጋራ በሄድክበት መንገድ ሁሉ ካንተ ጋራ ነበርኩኝ ይላል። ይሄ ብቻ አይደለም፣ ጠላቶችን ሁሉ ከፊትህ አጠፋው ይላል። እግዚአብሔር ይባረክ። አሜን። ብቅ ሲል አናቱን እያለ ክብር ለኢየሱስ ይሁን። አሜን። ብቅ ሲል አናቱን እየበተነ ስብሰባውን እየተቀላቀለ እየገባ ያንዱን አይምሮ እየተከራየ ክብር ለኢየሱስ ይሁን። ጠላት ሰፈር እየገባ ብዙዎቻችን ጠላት ተመቶ ነው እዚህ ያለ ነው። አሁን እንደ ጠላት ሐሳብ መጽሐፍ እንደዚህ ይላል ስለ ዳዊት። ሳኦል ሁሉ ጊዜ ይፈልገው ነበር ይላል። ልሾመው አይደል? ልሾመው ነው። ሁሉ ጊዜ ጧትም ማታም ቀንም ሁሉ ጊዜ ይፈልገው ነበር ይልና እግዚአብሔር ግን በእጁ አሳልፎ አልሰጠውም ይላል። የሚፈልግሽ ያላገኘሽ እግዚአብሔር አሳልፎ ስላልሰጠሽ ነው። አሜን ታያለሽ ወይ? እግዚአብሔር አሳልፎ ስላልሰጣችሁ ነው። እግዚአብሔር አፉን የከፈተ ሁሉ እንዳይውጠን አድርጎ ከዛ ጋር ይቀጥልና ይሄ ብቻ ጠላቶችህን አጠፋሁልህ ይልና በምድርም ላይ እንዳሉ እንደ ታላላቆች ስምህን ታላቅ አደርገዋለሁ ይላል። ይሄ ነበረ የሚቀጥል ስለሆነ
ዛሬም እንኳን በየትኛው ማለት የምትሄዱ የዳዊት አምላክ ይባላል። ክብር ለእግዚአብሔር ይሁን። ትልቅ ስም ማለት ይሄ ነው። በእግዚአብሔር ስም ይጠራ የዳዊት አምላክ፣ ያንቺ አምላክ፣ የኔ አምላክ። ክብር ለእግዚአብሔር ይሁን። እስኪ አምላክሽ ያድንሽ ተብለሽ ተወራርጀሽ ያመለጥሻለሽ እዚህ ጉባኤ መካከል። ክብር ለእግዚአብሔር ይሁን። ብዙዎች እስኪ ምን ትሆናላችሁ የተባሉዋል። እግዚአብሔር ግን ታማኝ ነው። ያንን ሁሉ አሳልፎ ነው እዚህ ያደረሰን። ስም ሰጠሁ ይለዋል። ዛሬ አንዳንዶቻችንን ፕሮፌሽን ሰጥቶናል። አገልጋዮች ነን፣ ዘማሪዎች ነን፣ እንደኔ እንደ ፓስተሮች ነን። ብዙ ስም አለን። መቼ ስም ነበረ እንደ ድሮ? ስም ያሌለንን ስም የሰጠን ጌታ ነው። ክብር ለእግዚአብሔር ይሁን። እስኪ ስለሰጣቸው ስም ለጌታ ክብር አምጡ። ስማችንን የለወጠ ጌታ እረኛ የሚለውን የዳዊት አምላክ ይልና ቀጥሎ ግን የሚያደርገውን ደግሞ ቀጥሎ ይነግረዋል። ብዙ ነገሮች ይዘረዝራል። እኔ መፈልጋቸውን ብቻ አነሳለሁ ለዛሬ። እንደዚህ ይላል፣ ለሕዝቤ ለእስራኤል ስፍራ አደርግለታለሁ። ለምትመራው ማለት ነው። ለሕዝቤ ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው፣ በስፍራውም ይቀመጣል። ከዚያ በኋላም አይናወጥም። እንደ ቀድሞው ዘመን በሕዝቤ በእስራኤል ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጥላቶቹም አሳርፈዋለሁ። ለሕዝቡ ነው። ለኢትዮጵያ ወንጌላዊት ቤተክርስቲያን ስፍራ እሰጥሻለሁ። የሚያናውጡሽ ይናወጣሉ፣ አንቺንም ይከታተል ይገለበጣል ይላል ጌታ ይባረክ። የእግዚአብሔር ኪዳን ዛሬም ይሰራል። እግዚአብሔር ማለት የሆነ ቦርጩ ትልቅ ፂሙ ረጅም ሰውዬ አይደለም። እግዚአብሔር አይለመድም፣ አይሸመደድም። በየት ትመጣለህ አይባልም። መንገደ ብዙ ነው። ሁሉን የሚችል አምላክ ነው። ሁሉን የሚያውቅ ነው። በራሱ ብቻ በጽናቱ የሚኖር ያለማንም ድጋፍ ብቻውን የሚኖር ሙሉ ጌታ ነው። እሱ ጠላታችሁን ይበትናል። አሜን በሉ። ይበትናል። እዚህ ከተማ ላይ ያለ ጠላት ይበተናል። የሚያምን ሰው ጮህ አሜን ይለኛል። ለጌታ ይበተናል። እበትናለሁ ይላል። የሚያስጨንቋቸውን ሁሉ እበትናለሁ ይላል። ክብር ለኢየሱስ ይሁን። ስፍራም አደርጋለሁ፣ እተክላለሁ ይላል። ይቀጥልና ስለ ዳዊት በሕይወት ዘመን ሁሉ ታገለግለኛለህ። ከዚህ በላይ እድል አለ እንዴ? ትዘምራለህ፣ ትጸልያለህ፣ ታስተምራለህ፣ ትሰብካለህ። እግዚአብሔር ይባረክ። አሜን። በሕይወት ታገለግለኛለህ ይልና ቁጥር 12 እድሜህ በተፈጸመ ጊዜ ይላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የምስራች እግዚአብሔርን አገልግላችሁ ስጨርሱ በእናንተ ምትክ እቤታችሁ ሰው አለ። እስኪ እኔ ነኝ የሚል አሜን ይላል። አይቋረጥም ኪዳኑ። ይሄ ነው ትልቁ ነገር። አገልግለህ ሰብከህ ዘምረህ ጸልየህ ለእግዚአብሔር ወግነህ ተቀድሰህ እግዚአብሔርን አክብረህ ስጨርስ በአንተ ምትክ እቤትህ ኪዳን አለኝ ይላል። አሜን በይ። እቤትሽ የእግዚአብሔር ኪዳን አለ። ይቀጥላል። እናገለግላለን፣ እናመልካለን። አገልግሎት ስለ አምልኮም ነው። እግዚአብሔር ይባረክ። ጸሎትም ነው። ጽድቅ ቅድስናም ነው። ለእግዚአብሔር መኖርም ነው። በሕይወታችሁ የኔ ናችሁ። እኔን በማያውቅ ትውልድ መካከል እናንተ የኔ ናችሁ። ስትጨርሱ እድሜ ጠግባችሁ እቤታችሁ እመለካለሁ ነው። የምስራች እመለካለሁ ይላል ጌታ። እመለካለሁ እንደ ቀድሙ። ጌታ የተባረከ ይሁን። እግዚአብሔር ይመለካል ለዘላለም እቤታችሁ ላይ። ይቀጥላል። አምልኮ ይቀጥላል። ቅድም ያየነው ኢየሱስን የሚሸጠረን ያለው አምልኮ እግዚአብሔር የተባረከ ይሁን። ኢየሱስን የሚያሳይ አምልኮ፣ ዝማሬ፣ ጸሎት ይቀጥላል። የት ነው የሚቀጥለው? እናንተ ቤት፣ እኔ ቤት ነው የሚል አሜን ብሎ ይወስናል። አንቺ ቤት ይቀጥላል። ቤትሽ ይቀጥላል። አምልኮ ይቀጥላል። አገልግሎት ይቀጥላል። አይቀጥልም ለሚል ዛሬ መርዶ እነግረዋለሁ፣ ዜና እነግረዋለሁ። አንድ አገልጋይ ቤት ኪዳን ይቀጥላል።
ኪዳን ይቀጥላል ይላል ጌታ ይቀጥላል አምልኮ ይቀጥላል ጸሎት ይቀጥላል ስብከት ይቀጥላል እግዚአብሔር ክብር አሜን በሉና ውሰዱ ይቀጥላል ይላል ጌታ ይቀጥላል ቤትሽ ይቀጥላል ሕይወትሽ ላይ ይቀጥላል ኑሮሽ ላይ ይቀጥላል አገልግሎት ይቀጥላል ኦቶዋ ላይ ይቀጥላል ካናዳ ላይ ይቀጥላል የሚያምን አሜን ብሎ ይወስዳል ይቀጥላል ቤታችሁ ላይ ይቀጥላል ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ዛሬ ጠላት መርዶውን ይሰማል ትቀጥያለሽ እየዘመርሽ ታረጃለሽ እየሰበክ ታረጃለሽ እያገለገል ታረጃለሽ እየጸለሽ ታረጃለሽ በጌታ ቤት ታረጃለሽ በጌታ ቤት ከዛ ቤት ደግሞ ጠረኑ ውበቱ ይቀጥላላችሁ ይልና በጣም ደስ የሚል ነው እድሜ በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ከወገቤ የሚወጣው ዘር ካንተ በኋላ አስነሳለሁ ይልና መንግስቱን አጸናለሁ እርሱ ለስሜ ቤትን ይሰራል የመንግስቱንም ዙፋን ለዘላለም አጸናለሁ ካለ በኋላ እኔ አባት ሆነዋለሁ እርሱ ልጄ ይሆናል ይላል እግዚአብሔር አባታችን ነው እግዚአብሔር የሰለሞን ብቻ አይደለም የኔ አባት ነው እግዚአብሔር አባቴ ነው በሉ ጥላት እየሰማ እግዚአብሔር አባታችን ነው ጥላት ይስማ አባታችን ሀብታም ነው አባታችን ባለስልጣን ነው አባታችን ክንደብርቱ ነው አባታችን ገናና ነው አባታችን ሁሉን ቻይ ነው ሁሉን አዋቂ ነው የማይሞት ነው የማያረጅ ነው ለዘላለም የሚኖር ነው እግዚአብሔር አባታች ነው እግዚአብሔር አባታችን ነው እግዚአብሔር አባታችን ነው ይልና ክፉ ነገር ቢያደርግ በሰው በሚቀጣበት በትርና በሰው ልጆች መቅጫ እገስጸዋለሁ ከፊቴ ከጣልኩ ከሳኦል እንዳራቀው አንዱ መልእክት ይሄ ነው ምህረቴን ከሱ አላረቀም ይላል በደንብ ያዙ ይሄንን አንዱ ዛሬ መናገር የምፈልገው የእግዚአብሔር ኪዳን ምህረት ነው እኔ እናንተ ፊቴ ቆምኩት የተማርኩ ስለሆንኩኝ የሆነ ስም ስላለኝ መስበክ ስለምችል ማስተማር ስለምችል ልምድ ስላለኝ ሳይሆን በምህረቱ ነው አሜን በይ በምህረቱ ነው ለዚህ ነው መዝሙር በቅንፍ 23 ቁጥር 6 ላይ ቸርነትህና ምህረትህ በሕይወቴ ዘመን ይከተሉኛል በዚህ ምክንያት በእግዚአብሔር ቤት ለዘላለም እኖራለሁ ይላል ዳዊት ያልጠፋ ነው ከምህረቱ የተነሳ ነው ርህራሄው አያልቅምና እስኪ ጮሁና ምህረቱ በሉ ከሰበክን ምህረቱ ከጸለይን ምህረቱ ካስተማረን ምህረቱ አገልጋይ ከሆነን ምህረቱ ሁሉ ነገር በምህረቱ ለምህረቱ አጨብጭቡ ምህረቴን ካንተ አላረቀም ይላል እኛ ቤት ምህረቱ ነው እዚህ ቤት ምህረቱ ነው ክብር ለእግዚአብሔር ይሁን የእግዚአብሔር ምህረት ነው ያቆመን እና ይሄንን ምህረት ለዘላለም ቀደም ያነበብኩት መዝሙር 89 ላይ እንደዛው ይደግማል ምህረቴን ካንተ አላረቅም ይላል ቤትህና መንግስትህ በፊቴ ለዘላለም ይጠነክራሉ ይላል የትልቅ ተስፋ ነው ቤትህና መንግስትህ በኔ ይጠነክራሉ ካለ በኋላ ዙፋንህ ለዘላለም ይጸናል እንደዚሁ ቃል ሁሉ እንደዚሁም ራእይ ሁሉ ናታን ለዳዊት ነገረው ይላል እነኚህን ሁሉ አስታወሰው የሚቀጥለውን ደግሞ ነገረው በደንብ ስሙኛው እግዚአብሔር ቃል ኪዳን የሚገባ ቃል ኪዳን የሚጠብቅ ቃል ኪዳን የሚፈጽም አምላክ ነው ልድገመው እግዚአብሔር ቃል ኪዳን ይገባል ቃል ይሰጣል ከዛ እሱን ይጠብቃል ይፈጽማል ነህምያ ምዕራፍ 9 ቁጥር 6 አንብቡ ስለ አብርሃም የተነገረው አንተ ብቻ እግዚአብሔር ነህ ሰማይና ምድሩን ፈጥረሃል ይልና አብርሃምን ከኡር ከለዳን አወጣው አብርሃም ብለህ ስሙን ለወጥክለት ይሄንን ልሰጥ ቃል ገባህ አንተም እግዚአብሔር ነህና ቃልህን ፈጸምክለት ይላል እግዚአብሔር ይባረክ እና እግዚአብሔር ቃል ኪዳን ይገባል እሱን ይጠብቃል የሚፈጽም አምላክ ነው ወደ ኋላ ለወስዳችሁና አንዳንድ ሰዎች ላንሳላችሁ እንደዚህ ባጭሩ የዳዊት ኪዳን የተለየ ስለሆነ ነው በኋላ ሳያቸዋለሁ አብርሃምን ዘፍጥረት 12 ላይ እግዚአብሔር ሲያወጣው ከኡር ከለዳውያን ሲያወጣው ወደ 7 ተስፋዎች ገብቶለታል ከሀገርህ ከዘመዶች ከአባት ቤት ወጣለው ወጣ
7 ነገሮችን እንደሚያደርግለት ቃል ገባለት። እሱ ብቻ አይደለም በተለይ ግልጽ የሆነውን አንዱን ላንሳና ዘፍጥረት ምዕራፍ 15 ላይ ምድር እሰጥሃለሁ ምድር መሬት ወተትና ማር የምታፈስ የተስፋ ምድር እሰጥሃለሁ አለው። ይሄንኑ ቃል ለልጁ ለይስሐቅ ዘፍጥረት ምዕራፍ 26 ላይ እሰጥሃለሁ ብሎ ደግሞ ነገረው። ለአባትህ ለአብርሃም የተናገርኳትን ምድር እሰጥሃለሁ አለው። ይሄንኑ ቃል ዘፍጥረት ምዕራፍ 35 ላይ ቁጥር 11 ላይ ለያዕቆብ ነገረው። ለአያትህ ለአብርሃም ለአባትህ ለይስሐቅ የገባሁትን ተስፋ ምድር እሰጥሃለሁ አለው። እንዳለውም እግዚአብሔር ያለውን ጠብቆ ሰጣቸው አይደል? እግዚአብሔር የተባረከ ይሁን። ከዛ በኋላ ሙሴን ዘጸአት ምዕራፍ 3 ላይ በቁጥቋጦስ በሳት ሲቃጠል አሳይቶ ጠራው። ዘጸአት ምዕራፍ 8 ላይ ሙሴን እግዚአብሔር ለነጻ አውጭነት እንደሚፈልገውና ከፈርዖን ሕዝቡን ነጻ እንደሚያወጣ ቃል ገባና ጠራው። ኢያሱ ምዕራፍ 1 ላይ ያለውን ስታነቡ ያ የወጣው ሕዝብ ከነዓን እንደሚያስወርስ ለኢያሱ እግዚአብሔር ቃል ገባለት። እንደገባው እንደዛው ፈጽሟል አድርጎ አሳይቷል። በተለይ ምዕራፍ 21 ኢያሱ ምዕራፍ 21 ቁጥር 44 ሂዳችሁ ስታነቡ እስከ 45 ድረስ ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ አንድም አልቀረም። ልድገመው። ለአብርሃም ለይስሐቅ ለያዕቆብ ለነ ሙሴ ለነ ኢያሱ ከተናገረው አንድም ሳይቀር ሁሉ ተፈጸመ። የመጀመሪያው አዋጅ መነግራችሁ ብቻ ተናጋሪው እግዚአብሔር ይሁን እንጂ ጠላት ያየ ወዳጅ ያየ ሁሉ ያየ እግዚአብሔር የተናገረው አንድም ሳይቀር በእናንተ ሕይወት ይፈጸማል። አሜን የሚል ሰው አጨብጭቦ ይወስዳል። ይፈጸማል። የዳዊትን ኪዳን ግን ስናመጣ ቃል ከነኚህ የተለየ ነው። እሱን ነው ማመልከት የምፈልገው። ዳዊት የተጠራው ለመሪነት ነው። መሪ ሆኖ ነገር ግን ዘማሪ ነበር፣ የጸሎት ሰው ነበር፣ እግዚአብሔርን የሚፈራ ሰው ነበር አይደል? በጣም የተለየ ሰው ነው ዳዊት። እንደገና ደግሞ ሊደር ነበር። እዚህ ቦታውን ያነበብኩት ቃል ላይ ይሄ ሁለተኛ ሳሙኤል ምዕራፍ 7 ላይ ለዳዊት ብቻ ሳይሆን ለዘሩ ብቻ ሳይሆን አሻግሮ የኔና የናንተ መድኃኒት የሆነውን ኢየሱስ ክርስቶስ በሱ ዙፋን እንደሚመጣ የተነገረ ትንቢት ነው ወይም ኪዳን ነው። ክብር ለእግዚአብሔር ይሁን። አሜን። በልጅህ መጥቶ ዙፋን አንተ ቤት አይጠፋም ብሎ እግዚአብሔር የተናገረው ስለ ኢየሱስ ክርስቶስ ነው። ሐዋርያት ሥራ ምዕራፍ 13 ላይ ሄዳችሁ ስታነቡ ሐዋርያት ሥራ ምዕራፍ 13 ቁጥር 23 21 ጀምራችሁ ስታነቡ እንደ ተስፋ ቃሉ ይላል፣ እንደ ተናገረው ካፉ እንደወጣው ቃል ከዚህ ሰው ዘር ኢየሱስ መጣ ይላል። ክብር ለኢየሱስ ይሁን። አሜን። ከማን ዘር? ከዳዊት ዘር። ማን መጣ? እኔንና እናንተን ከዘላለም ጥፋት ያዳነን የነበረብንን የዕዳ ጽሕፈት የደመሰሰ ኃጢአታችንን ይቅር ያለ ዛሬ ምናመልከው ምናገለግለው ጌታ ኢየሱስ የመጣው ከዳዊት ዘር ነው። ክብር ለኢየሱስ ይሁን። ራሱ ተናግሯል። ራእይ ምዕራፍ 22 ቁጥር 16 ላይ እኔ አለ ጌታ ኢየሱስ የመጽሐፉ መውጊያ እኔ የዳዊት ስር ዘር የሚያበራም የንጋት ኮከብ ነኝ ብሎ ክብር ለኢየሱስ ይሁን። እኔ ማን ዘር ነኝ አለ? የዳዊት ዘር ነኝ። እኔ ስር ነኝ። እኔ የሚያበራ የንጋት ኮከብ ነኝ ብሎ ጌታ ኢየሱስ ተናግሯል። ክብር ለኢየሱስ ይሁን። ስለዚህ እናንተ የኦቶዋ ቅዱሳን በሙሉ የኢየሱስ መገኛዎች ናቸው። ክብር ለኢየሱስ ይሁን። ኢየሱስ ሕይወታችሁ ላይ አለ። ተሸክማችሁ ዞራላችሁ። ጳውሎስ ሞትና ትንሣኤው ተሸክሜ እዞራለሁ አለ። ኢየሱስ የሚገኝበት ሕይወት፣ የከበረበት ሕይወት፣ እሱን ያወቀ ሕይወት፣ እሱን ያገኘ ሕይወት፣ እሱን የሚያመልክ ሕይወት ጌታ የተባረከ ይሁን። አሜን። እድለኞች ናችሁ። ስለዚህ የዳዊት ኪዳን ወደኛ ደርሶ ኢየሱስን አግኝተን አሁን በመንፈሱ በልባችን ላይ ነግሶ ደስ ብሎን ከሱ ጋር እንኖራለን። ክብር ለኢየሱስ ይሁን። ሁለተኛው ይሄ እንግዲህ የእግዚአብሔርን ታማኝነት ነው የምታዩት።
እግዚአብሔር ታማኝ ነው አሜን የእግዚአብሔር ታማኝ ለዳዊት የተናገረውን ጠብቆ ኢየሱስን በመስጠት የዳዊት ልጆች ብዙ ተሳስተዋል ሰለሞንም ሳይቀር ብዙ ነገሮች ገብተዋል ነገር ግን ኢየሱስ ክርስቶስ መጥቶ የትውልድን ኃጢአት አስወግዶ አሁን እኔና እናንተ በደሙ አፍርቶ ልጆቹ አድርገውናል ለዳዊት የተነገረው ነው የደረሰን የዳዊት ምላሽ ምን ነበር የሚለውን አነሳለሁ በተለይ ይሄንን በደንብ ስሙኝ ዳዊት ሁለት ነገሮች ነው ያደረገው የዳዊትን ታሪክ በደንብ ስታጠኑ ብዙ የምታገኙዋቸው ነገሮች አለ እዚህ ሁለተኛ ሳሙኤል ላይ ያደረጋቸው ነገሮች በጣም የሚደንቁ ናቸው የመጀመሪያው ያደረገው ነገር እንደተማለለት እንደተፈለገ ንጉስ ሆነ ይላል ሁለተኛ ሳሙኤል ምዕራፍ 5 ሁለተኛ ሳሙኤል 5 ላይ ካንድ ጀምሮ ስታነቡ ዳዊት እግዚአብሔር እንደተናገረው ሁለተኛ ንጉስ ሆኖ ተቀባ ይልና ምናልባት ፕሬዝዳንት ትራምፕ በተሾሙ እለት ያደረጉትን አይታቸዋል አይደል ብዙ ህግ አውጥተዋል በ90 ቀን በ100 ቀን ምናምን ይፈጽሙትን አሁንም የኛ ፕራይም ሚኒስተር ማርክ ናቸው ስባቸው እዚህ ምን እንደሚሰሩ እንግዲህ ያው በተለይ ዶክተር ቱት ዘካቢ ነች መሰለኝ ከነሱ እና እነኚህ ፕራይም ሚኒስተሮች ወይም ያገር መሪዎች በመጀመሪያው 3 ወራት ወይ 30 ወይ 90 ቀናት የሚሰሯቸው ፕራዮሪቲ ሰጥተው የሚሰሯቸው ነገሮች አሉ እምናቀው ማለት ነውና ዳዊት በተሾመ ጊዜ ያደረጋቸው በጣም ሜጀር የሆኑ ሁለት ትልልቅ ነገሮች አሉ ዛሬ ነግራቸዋል ክብር ለእግዚአብሔር ይሁን የመጀመሪያ ዙፋኑ ላይ ሲቀመጥ እግዚአብሔር የተባረከ ይሁን የኛ ፕሬዝዳንት አሁን ወደ የኛ ያበሻው የኢትዮጵያ ፕሬዝዳንት ክቡር አቶ ግርማ ወልደ ጊዮርጊስ አሁን በህይወት የሉ እውነተኛ ነው ይሄ ለመድረክ እንትን ሳይሆን ልክ ፕሬዝዳንቱ ነው ሲገቡ አስተናጋጆቹ ምን ይፈልጋሉ ምን ይደረግልዎት ሲሏቸው ለኃይለ ሥላሴ ይሰራ የነበረው ምግብ አንድም እንዳይቀርብኝ አሉ እውነት ነው ይሄ እዛም ያስተናግዱት እና ያው ያንዳንዱ ሰው የሚለው ነገር ይኖራል ዳዊት ሲሾም ምን አለ የመጀመሪያ ዙፋን ላይ ሲቀመጥ ሁለት ነገር ነው ያደረገው የመጀመሪያው ቀን በተሾመ አካባቢ እንደዚህ አለ ታቦቱ የታለ አለ የታለ ወግ ማረጋ የሆበት ታቦቱ የታለ ታቦቱ የታለ አለ በዚህ መንፈስ እግዚአብሔር ይባርካችሁ አሜን በሉና ወሰዱ በዚህ መንፈስ እግዚአብሔር ይባርካችሁ እኔ ያለ ታቦት አልነክስም ያለ ታቦት አያምርብኝም ታቦት ከሌለ ወግ ማረግ አላውቅም ክብር አላውቅም ዝና አላውቅም የታለ ታቦቱ አለ ለ20 ዓመት ያልተፈለገውን ታቦት ምዕራፍ 6 አንብቡ ታሪኩን እናንተ አለ ሁለተኛ ሳሙኤል የታለ ታቦቱ አለና ምርጦቹን መረጠና ከተቀመጠበት ቦታ ከተጣለበት ቦታ ወደ ኢየሩሳሌም መለሰው ባጭ ክብር ለኢየሱስ ይሁን ታቦቱን አስመለሰ ዛሬ እግዚአብሔር የሚፈልገው ሰው ታቦት አስመላሽ ነው ሲያስመልሳል ክብር አስመል ታቦት የኛ ታቦታችን እንጨት አይደለም ኢየሱስ ነው ሐዲስ ኪዳን ላይ ጳውሎስ እንዳለው ተቀይሯል አይደል ስለዚህ ክብር የሚያስመልስ ዘማሪ ክብር የሚያስመልስ ፓስተር ክብር የሚያስመልስ የጸሎት አገልጋይ ክብር የሚያስመልስ አማኝ እግዚአብሔር ይፈልጋል ታቦት ብሎ የሚጮህ እስኪ ታቦታችን ኢየሱስ ነው ብሎ አንድ ጊዜ ታቦት አስመለሰ ማስመለስ ብቻ አይደለም ታቦቱ መጣ ያ ልኳቸው ይዘውት እየመጡ ያሉ ታቦት መጣ የሚባል ወሬ ሰማ ግርግር ሰማ ጮህ ሰማ ከዛ በኋላ ብድግ አለ የለበሰውን የዙፋን ልብስ አስቀመጠ ክብሩን ሁሉ አራገፈ ዝቅ አለና ሸበሸበ በታቦቱ ፊት ክብር ለኢየሱስ ይሁን ክብር ሰጠ ላከበረው ክብር ሰጠ ላነገሰው ክብር ሰጠ ለታቦቱ ክብር ሰጠ ሚልኮል ናቀችው ይላል መጽሐፍ እንዴት የእስራኤል ንጉስ አንተን የሚያክል አገር መሪ እንዴት ከተራሰው ጋር ሂደት አሸበሽባለህ አለችው ዞር በይ አላት እረኛውን ንጉስ ያደረገኝ
ከወደቁበት ቦታ ያመጣኝ ወግ ማረግ ያሳየኝ ታሪኬን የለወጠ እሱ ነው አሸበሽባለሁ አላት እስኪ ወግ ማረግ ያያችሁ በጌታ አሸበሽባለሁ ምትሉ ክብር ሰጠው ለጌታ ጌታ ያከበራቸው ክብር ሰጠው ዞር በያላት አባትሽ አይደለም ከአባትሽ ቤት ይልቅ እረኛውን ንጉስ ያደረገኝ የተጣልኩትን ያነሳኝ ዕውቀት የሌለኝን ዕውቀት የሰጠኝ ስም የሌለኝን ስም የሰጠኝ ጥላቶችን ያጠፋልኝ ታሪኬን የለወጠልኝ በየርኩበት መንገድ ከኔ ጋር የነበር የመራኝ የራራልኝ የሰራዊት ጌታ እግዚአብሔር እሱ ነው እንዳውም አለ አሁን ከሆንኩለት በላይ ይልቅ እሆንለታለሁ እዋረድለታለሁ ዝቅ ብዬ አከብረዋለሁ አለ እስኪ ለጌታ ክብር ሰጠው ሃሌሉያ ሃሌሉያ ኢየሱስ ያድናል አከብረዋለሁ ታቦቱን ማስመለስ ብቻ ሳይሆን የሚገባውን ክብር ሰጠ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን እዚህ በኢህአዴግ ጊዜ አሁን ኢህአዴግ ከመውደቁ በፊት አዲስ አበባ የምታውቁ ኮሜርስ አካባቢ አንድ የሰራተኞች በኢትዮጵያ ነው የምናገረው ከ5 ሰዓት እስከ 7 ሰዓት ድረስ የእረፍት ነበር በዛ ሀገር ማለት ነው አቆጣጠር እና እዛ ሰራተኞች ክበብ ውስጥ ይሄ እዚህ መከላከያ አካባቢ ያሉ ጀነራሎች ኮሎኔሎች አማኞች ነበሩ ይሄ እውነተኛ ስለሆነ ነው እና ልክ በዛች በአንድ ሰዓት ተኩል ውስጥ ሁሉም ሰው በዛ ሄደው ያመልካሉ ማለት ነው ባለችው አንድ ሰዓት ተኩል ጌታን ያመልካሉ እነኚህ የጦር አዛዦች ሁሉ ስልጣን ያላቸው ምናምንና ሲገቡ በራፉ ላይ ከዛ ውጪ ያው የሚሊተሪ ፕሮቶኮል ታውቃላችሁ ሁሉ እንደተጠበቀ ነው ወደ ጸሎት ቤቷ ሲገቡ ልክ በራፉ ላይ ሲደርሱ ይሄን ይፈቱና ማረጉን ያወጡታል ሺሳቸው ይጨምሩታል ከዛ ዝቅ ብለው ይገባሉ እግዚአብሔር የተባረከ ይሁን ገብተው ያመልካሉ ማንኛውም ማረግ ዛሬ ይወርቃል ምትሉ አሜን በሉ ስም ለጌታ ከሆነ ጌታ የተባረከ ማረጋችንን ጥለን እናመልከዋለን ስማችንን ጥለን እናመልከዋለን ጌታችን ነው እናመልከዋለን ክብራችን ነው እናመልከዋለን ለዘላለም እንገዛለታለን እሱ ክብር እናመጣለን ታቦት አስመለሰ የሚገባውን ክብር ሰጠ ሰውየው ቀጠለ አንዱ ይሄ ነው ሁለተኛ ያደረገው ነገር ሌላ ምንም አጀንዳ የለውም ዳዊት ምዕራፍ 7 ላይ ሲተዱ እኔ በተሸለመ ባማረ ከዝግባ በተሰራ ቤት ተቀምጬ የእግዚአብሔር ታቦት ድንኳን እንዴት ይኖራል ብሎ አሰበ ይላል ስሙ ምን አለ ታቦቱን እንዴት ድንኳን ውስጥ ተቀምጦ እኔ በተሸለመ ባማረ ቤት ልቀመጥ አልችልም ብሎ አሰበ ነው የሚለው ለናታን ነገር ናታን እንደውም ስራ ነው ያለው እግዚአብሔር ግን በእጅ ደም ስላለ አንተ አሰራው ግን ካንተ የሚወለደው ልጅ ነው የሚሰራው አለው ህንጻው የተሰራው በሰለሞን ሁለተኛ ነገስት ላይ ስታዩ ሰለሞን ነው የሰራው ነገር ግን ሐሳቡ የዳዊት ነበር ክብር ለእግዚአብሔር ይሁን ቪዥኑ የዳዊት ነበር ክብር ለእግዚአብሔር ይሁን አንድ ምርቃት ልመርቃችሁ በረከት ልባርካችሁ እጆቻችሁን አንሱ እግዚአብሔር በሚሻገር ሐሳብ መልካም ሐሳብ ይባርካችሁ ክብር በሚያመጣ ሐሳብ ይባርካችሁ አሜን በሉ በሚሻገር ሐሳብ ጤነኛ በሆነ ሐሳብ መልካም ነገር በማሰብ እግዚአብሔር በመልካም ሐሳብ ይባርካችሁ ትልቁ ነገር ዳዊት ሌላ ያደረገው ነገር ሐሳቡ በሙሉ የእግዚአብሔር ነበር ለዚህ ነው ሉቃስ ሐዋርያ ሥራን የጻፈው ሉቃስ ምዕራፍ 13:36 ላይ የእግዚአብሔርን ሐሳብ ይላል ካገለገለ በኋላ አንቀላፋ ይላል የማንን ሐሳብ የእግዚአብሔርን ሐሳብና ያሰበው የእግዚአብሔርን ሐሳብ ነበር በጣም የሚገርማችሁ በዚህ ምክንያት ነው ቅድም የተናገርኳቸው ነገሮች ሁሉ እግዚአብሔር አስታውሶ በቀጣይነት የሚያረጋውን ነገር የነገረው በዚህ ምክንያት ነው ታቦት አስመላሽ ነው ለታቦት ክብር የሚሰጥ ነው በትህትና
ደግሞ የእግዚአብሔርን ቤት ለመስራት ሁሉ ጊዜ የሚያስብ ነው። በዚህ ምክንያት እግዚአብሔር ያለፈውን አስታውሶ በቀጣይ ደግሞ ካንተ ቤት በሕይወትህ እያለ ታገለግለኛለህ ስታረጅ ደግሞ ኪዳኔ ባንተ ይቀጥላል ብሎ ኢየሱስን አመጣ ማለት ነው። እግዚአብሔር የተባረከ ይሁን። እስኪ አንድ ሰው ጨብጡና በመልካም ሐሳብ እግዚአብሔር ይባርክ በሉት። በደንብ ስሙኝ። አሁን አይከፈልበትም። ለምን አናስብም? በደንብ ስሙኝ። አይከፈልበትም እኮ አይደል? ሰው ክፋት ሲያስብ እንቅልፍ ሁሉ ያጣል አይደል? ኖርማሊ ዝም ብለህ ስታስብ ክፋት፣ ተንኮል፣ አድማ ሲያስብ አይደል በቃ እንቅልፍ ያጣል። ግን መልካም አስቦ የታወከ ሰው ሊኖር አይችልም። አይከፈል፣ ነፃ ነው። ስለዚህ እግዚአብሔር በመልካም ሐሳብ ይባርካችሁ፣ ይባርከን በመልካም ሐሳብ። ወደኛ ላምጣው። ያ እግዚአብሔር ዛሬም አልተለወጠም፣ አላረጀም፣ ጡረታ አልወጣም፣ አልሞተም፣ አልተቀየረም። እግዚአብሔር መሆን የማይችላቸው 5 ነገሮች መጽሐፍ ወይም የሥነ መለኮት ሰዎች እግዚአብሔር ከእግዚአብሔርነቱን ከሚገልጹ ነገሮች አንዱ ሁሉን ቻይ ነው ይላሉ። ዛሬ አንድ ነገር ላሳያችሁ። እግዚአብሔር የማይችላቸው 5 ነገሮች እነግራቸዋለሁ። በደንብ ያዙ። አንደኛ እግዚአብሔር መዋሸት አይችልም አይደል? ዘኍልቍ ላይ እኔ እግዚአብሔር ምን ያለም አልዋሽም ይላል። የሰው ልጅም አይደለሁም አይደል የሚለው። እግዚአብሔር ይዋሽ ዘንድ ሰው አይደለም፣ ተናግሮ ሐሳቡን ይቀይር ዘንድ የሰው ልጅ አይደለም፣ አይጸጸትም። ስለዚህ እግዚአብሔር አይዋሻችሁም። አሜን በሉ። አይዋሽም። ለብቻ የነገራችሁ፣ በሰው የነገራችሁ፣ በቃሉ የነገራችሁ፣ ለብቻችሁ ያሰላሰላችሁ ያ የሰማችሁ ድምጽ ሕያው እግዚአብሔር ምስክሬ ነው። ዛሬ ይሄንን ቃል ብታምኑ አሁን ይጀምራል። አሁን ዛሬ ይጀምራል። ከዚህ ሳምንት ጀምሮ ይጀምራል ቤታቸው ላይ። እግዚአብሔር አይዋሽም። ሲጮውና አይዋሽም በሉ። ጮውና አይዋሽም በሉ። ጠላት ይስማ። አይዋሽም። የዳዊት አምላክ አይዋሽም። ያንቺ አምላክ አይዋሽም። የልጆቹ ተስፋ አይዋሽም። የተናገረውን ይፈጽማል። እግዚአብሔር ያለው ይሆናል። እግዚአብሔር ያለው ይሆናል። አማኝ አሜን ይለኛል፣ ይሆናል። እግዚአብሔር አይዋሽም። አይዋሻችሁም። አንድ የእግዚአብሔር ባህሪ መዋሸት አይችልም። 2 እኔ እግዚአብሔር አልለወጥም። ስለዚህ እናንተ የእስራኤል ልጆች የጠፋችሁ አይደላችሁም ይላል። እስኪ አይለወጥም በሉ። እግዚአብሔር መለወጥ አይችልም። ትናንትናም ያው ነው፣ ዛሬም ያው ነው፣ ነገም ያው ነው፣ ለዘላለም ያው ነው። ያ የትናንትና እግዚአብሔር ፊቱን አያጠቁርብሽም። ያው ነው። የልጅነትሽ አምላክ ያው ነው። የልጅነት አምላክ ያው ነው፣ አይቀየርም። እዛው ነው ያለው። እስኪ እግዚአብሔር ያው ነው ብሎ አንድ ጊዜ አይለወጥም። እግዚአብሔር አይለወጥም። እግዚአብሔር የማይችለው ነገር ምንድነው? መለወጥ አይችልም። ያው ነው። ስለዚህ ስጋት አይግባችሁ፣ ስጋት አይግባችሁ። አይለወጥም። አለ በማደሪያው፣ አለ በመቅደሱ፣ አለ በዙፋኑ ላይ፣ ደግሞ አሁን አለ፣ ዛሬ አለ። ይሰማል፣ ያያል፣ የከበደሽን ያንከባልለዋል፣ ተራራውን ደልዳላ ሜዳ ያደርጋል። እግዚአብሔር አይለወጥም። አዋጅ ለአንድ ሰው እናገራለሁ። ሰው ተለውጦብሽ ሊሆን ይችላል። አዋጅ እናገራለሁ። እግዚአብሔር አይለወጥም። እግዚአብሔር አይለወጥም። እግዚአብሔር አይለወጥም። አንድ ሰው አሜን ይበል። አይለወጥም። እግዚአብሔር አይለወጥም። 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 እስኪ አይለወጥም ብሎ አንድ ጊዜ ያው ነው። ዘወር ስትሉ ያው ነው። ሂዳችሁ ስትመጡ ያው ነው። ስትንበረከኩ ያው ነው። ስትነሱ ያው ነው። እግዚአብሔር እዛው ነው ያለው። እግዚአብሔር አይለወጥም። እግዚአብሔር አይለወጥም። ጠላት ይስማ። አይለወጥም። ስለዚህ እናንተ የቅዱሳን ልጆቻችሁ በሙሉ የጠፋችሁ አይደላችሁ። ሲጨብጡና እግዚአብሔር አይለወጥም በሉት ለአንድ ሰው። አዋጅ ይሄ እኮ ቃል ነው የምነግራችሁ። አይለወጥም። የኔ አባት አይለወጥም። ጌታዬ አይለወጥም። አምላኬ አይለወጥም። ንጉሴ አይለወጥም። አዳኜ አይለወጥም። በእግዚአብሔር ዘንድ መለወጥ የለም። ሰው ነው የሚለወጠው፣ ሁኔታ ነው የሚለወጠው። ሃሌሉያ! እግዚአብሔር አይለወጥም።
አይለወጥም 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 አዋጅ 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 እግዚአብሔር አይለወጥም አሜን ባይ አይለወጥም አይቼዋለሁ በሕይወቴ ቀምሼዋለሁ በሕይወቴ እግዚአብሔር አባት ይሆናል እናት ይሆናል ወንድም ይሆናል ጋሻ ይሆናል ጤና ይሆናል መረጃን በመረጃ ይቀይራል እግዚአብሔር ያሻግራል እግዚአብሔር መሪ ይሆናል እግዚአብሔር አይለወጥም የሚያምን ሰው አሜን ብሎ ይወስዳል አይለወጥም አይለወጥም እግዚአብሔር አይለወጥም ያው ነው ቤትሽ ላይ ያው ነው ልጆችሽ ላይ ያው ነው ትዳርሽ ላይ ያው ነው አንቺ ነሽ የተለወጥሽው ሌላው ነው የተለወጠ እግዚአብሔር አይለወጥም በዚህ ምክንያት አትጠፊም 3 ሊተኛ አይችልም አንተን የሚጠብቅህ አይተኛም አያንቀላፋም ይላል ጌታ የተባረከ ይሁን ጌችዬ አንተን የሚጠብቅ አይተኛም አያንቀላፋም አንቺ እንድትተኝ እሱ አይተኛም ጠባቂሽ ብርቱ ነው ጠባቂያችሁ ብርቱ ነው እግዚአብሔር አያንቀላፋም ይጠብቅሃል በቀን ይጠብቅሃል በማታ ይጠብቅሃል ስትሄድ ይጠብቅሃል እዚህ ያላችሁ እኮ ጠብቋችሁ ነው ሰይጣን ወዷችሁ ነው እንዴ በሉ ሂዱ እግዚአብሔርን አምልኩ እሱ መልካም ነው ብሏችሁ ነው ወይስ አምልጣችሁ ነው የመጣችሁት እስኪ አምልጦ የመጣ ተሸኝቶ ሳይሆን አምልጦ የመጣ አስመልጦን ነው ከዛ ደግሞ ምልክት አረገብን ያገኘ እንዳይገለን ደርሶ ሊዘን ሲል ዋ ተነካተና ይላል ክብር ለእግዚአብሔር ይሁን እንዳትነካው የኔ ነው ይላል የኔ ነው ምልክት አረገብን ያገኘ አይገለንም የሚጠብቅህ አይተኛም አንቀላፋም የሚጠብቅሽ አይተኛም አንቀላፋም አራተኛ ታማኝነቱን ሊለውጥ አይችልም ሊያጓድል አይችልም ያው ነው ሁሉ ጊዜ ብትታመኑበት ታማኝ እሱ ብቻ ነው ቀናይቶ አይከዳም ከንፈር መጥቶ ያልፍም ብዬ ነበር አቃተኛ አይልም ሐሳቡን አይቀይርም ሁሉ ጊዜ ብትታመኑበት ታማኝነቱን የማይቀይር እግዚአብሔርና እግዚአብሔር ብቻ ነው ክብር ለእግዚአብሔር ይሁን ሊጠላሽ ደግሞ አይችልም ሊጠላሽ አይችልም ሁሉ ጊዜ ፍቅር ነው ሁሉ ጊዜ ፍቅር እግዚአብሔር ብቻ ነው ይሄ ግሪኮቹ የሚሉት ፊሊዮ ኤሮስ ምናምን አይነታል አጋፔ የሆነ ፍቅር ያለው ምንም ሳይፈልግ ክብር ለእግዚአብሔር ይሁን ያለ ምክንያት ይወደዳችሁ ምክንያት ፈልጎ አይጠላችሁ እደግመዋለሁ ሲወዳችሁ ያለ ምክንያት ነው መጽሐፍ ቅዱስ ገና በበደላችንና በኃጢያታችን ሙታን በነበርንበት ጊዜ ይላል ከወደደን ከትልቅ ፍቅሩ የተነሳ በዘላለም ፍቅር ወድጄሻለሁ ይላል በዘላለም ፍቅር ዮሐንስም ሲጽፍልን አንድ ጊዜ የወደዳቸው እስከ መጨረሻ ይላል ለምን ብትሉ እግዚአብሔር ፍቅር ስለሆነ እግዚአብሔር መጥላት አይችልም እና ይሄ መኖሪያ ነው አስተማማኝ መኖሪያ ነው እግዚአብሔር ፍቅር ክብር ለእግዚአብሔር ይሁን እግዚአብሔር ይወዳቸዋል እስኪ አንድ ሰው እግዚአብሔር ይወደኛል ብሎ ሳጠግባችሁ ይወደኛል ይወዳል አይደለም ይወደኛል እግዚአብሔር ይወደኛል ስለሚወደኝ እኖራለሁ ስለሚወደኝ አገለግላለሁ ስለሚወደኝ እሄዳለሁ እሮጣለሁ የእግዚአብሔር ፍቅር መኖሪያችን ነው እግዚአብሔር ይወዳቸዋል እግዚአብሔር አይዋሽም እግዚአብሔር አይለወጥም እግዚአብሔር አንቀላፋም ስለናንተ ታማኝነቱን አይለውጥም ፍቅሩን አይለውጥም በዚህ ምክንያት የተናገራችሁ ነገር በሙሉ ይፈጸማል ነው መልእክቴ አሜን ባይ የተናገረሽ ነገር በግል የተናገራችሁ በጓዳ የተናገራችሁ ለብቻ የተናገራችሁ በቤተክርስቲያን ያው ቤተክርስቲያናችሁን እኮ የተባረከ ቤተክርስቲያን ነው እስኪ አጨብጭቡ ለራሳችሁ የእግዚአብሔር መንፈስ አለ እዚህ አጨብጭቡ ለመንፈስ ቅዱስ ክብር ለእግዚአብሔር ይሁን
የተናገራችሁ አንድም ሳይቀር እንደ አስተማሪ እንደ ሰባኪን ያስተማረኝ ያስተምራለሁ ግን ዛሬ መልእክት ይዤ ነው የመጣሁት ከቃሉ ኪዳናችሁ አይፈርስም ረሳችሁ ሊሆን ይችላል ተቀሰቀሳላችሁ ዛሬ የረሳችሁን ጋር ተፈልጋላችሁ እግዚአብሔር ይባረክ ኪዳናችሁ አይፈርስም እስኪ አይፈርስም ብሏል የኔ ኪዳን አይፈርስም አላፈርስም ይላል እግዚአብሔር ኪዳኔን አላፈርስም ከከንፈሬ የወጣውን አልለወጥም ስማችሁን አስገቡ እንዳልዋሽሽ በቅድስናዬ ምያለሁ ይላል እግዚአብሔር በራሱ ልክኛ አባቴ ይሞት እናቴ ትሞት እንደምንለው እግዚአብሔር በራሱ እግዚአብሔርን ብሏል ስላንቺ አሜን በይ ስለራሱ በራሱ ምሏል ለምን ማለ የተናገራችሁ ለመፈጸም ለልጆቻችሁ ለቤታችሁ ለአገልግሎታችሁ ለቤተ ክርስቲያናችሁ እድሜያችሁ ላይ አንዳንዶች የሕክምና መረጃ የሰማችሁ ሰዎች አላችሁ ዛሬ ነግራቸዋለሁ መረጃው ትክክል ነው ግን አንድ ነገር ልንገራችሁ መረጃው በመረጃ ይሻራል ዛሬ የሚያምን አሜን ብሎ ይወስዳል ሐኪም የነገራችሁ መረጃ አለ እሱ በሌላ መረጃ ተሻረ አሜን በሉና ወሰዱ ለምን ብትሉ እግዚአብሔር ኤልሻዳይ ነው ታገለግላላችሁ ጌታን ታመልካላችሁ ትጸልያላችሁ እንዲህ ይላል ጌታ ኪዳኔን አላረክስም ከከንፈሬ የወጣውን አልለውጥም ስማችሁን አስገቡ አልዋሻችሁም ይላል ለዳዊት የተናገረ አምላክ የኛም አምላክ ነው ዛሬም ይሰራል ለዚች ቤተክርስቲያን የገባውን ኪዳን ይፈጽማል ለፓስተር ደረጀ የገባውን ኪዳን ይፈጽማል ለብቻ የነገርህን በልጅነትህ ክብር ለእግዚአብሔር ይሁን ለብቻ ሸነገረሽ ለብቻ የነገርህን እግዚአብሔር ይፈጽማል ስለዚህ መልእክቴ አንድ ነው አጭርና ግልጽ ነው ኪዳኔን አላፈርስም ይላል ጌታ ሃሌሉያ ኪዳኔን አላፈርስም እፈጽመዋለሁ ይላል ምን እንደሆነ አላቅም የሁላችሁ የተለያየ ነው ልጆቻችሁ ላይ ትዳራችሁ ላይ ቤታችሁ ላይ ኑሯችሁ ላይ ህይወታችሁ ላይ የእግዚአብሔር ኪዳን አሁን መፈጸም ይጀምራል እግዚአብሔር ኪዳኑን የሚጠብቅ አምላክ ነው እንጸልይ ሁሉ ሰው በእግዚአብሔር ፊት ኪዳኔን ቃሉን አነበዋለሁ እንደገና አላፈርስም ከከንፈሬ የወጣውን አልለውጥም ሃሌሉያ እንቆማለን ምንችል አምልኮ መሪዎች ብትመጡ በገና ደርዳሪዎች ባክብሮት በትህትና ጠይቃቸዋለሁ ሁሉ ሰው ይቆማል እግራችሁ ላይ ችግር ካለ ግን ቁጭ በሉ ግን እግር ካላችሁ ቆሙ እንድንቆምበት ነው የተሰጠን በጌታ ፊት እንድንቆምበት እጃችን እንድናጨበጨብ አንደበታችን እልል እንድንልበት ነው የተሰጠን ክብር ለእግዚአብሔር ይሁን ሁሉ ሰው እጆቻችሁን ከፍ አድርጉ ወደ ላይ ዘርጉ እጆቻችሁን ምክሉትን ያክል እግዚአብሔር እንዲህ ይላል ኪዳኔን አላፈርስም ከከንፈሬ የወጣውን አልለውጥም እግዚአብሔር እንዲህ ይላል ኪዳኔን አላፈርስም እህቴ ላንቺ እንዲህ ይላል ኪዳኔን አላፈርስም ከከንፈሬ የወጣውን አልለውጥም እንዳልዋሽሽ በራሴ ምያለሁ ይላል ጌታ ተምሎልሻል ዛሬ መፈጸም ይጀምራል በመንፈሳዊ ህይወትሽ በጤንነትሽ በአገልግሎትህ በልጆች በትዳር በቤት በኑሮ ላይ እግዚአብሔር የገባሁትን ተስፋ ቃል እፈጽማለሁ ይላል ሃሌሉያ እጆቻችሁን ከፍ አድርጉ ይፈጽማል እግዚአብሔር ቃል ኪዳኑን ይፈጽማል ቃል ይገባል ቃል ኪዳን ይጠብቃል ቃሉን ይፈጽማል ሃሌሉያ ኢየሱስ ጌታ ነው ከፍ አድርጉና አመስግኑት እሰይ መንፈስ ቅዱስ ኪዳኔን አላፈርስም ደግሜ እናገራለሁ ይሄን ድምፅ ሰምቼው ነው የአንድ ሰው መልእክት ነው ኪዳኔን አላፈርስም ደከሞህ ሊሆን ይችላል እግዚአብሔር እንዲህ ይላል ኪዳኔን አላፈርስም
ከከንፈሬ የወጣውን አልለውጥም አንተን እንዳልዋሽክ በቅድስናዬ ምያለሁ ይላል እግዚአብሔር አላፈርስም 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 ኪዳኔን አላፈርስም ኪዳኔን አላፈርስም ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው ሃሌሉያ የባካራ ባላባስና ማሻራ ባላባስ ሮባላባሻ ማናባስ ወባላባሪ የክብር አምላክ ሮባካሮባ ሳማንዱራባሽ ይባካሮባ ላባሳሮ ባላባዲ ይባካሮባ ላባወጥመድ የተሰበረ ይሁን ይባካ ተስፋ የሚያስቆርጥ መንፈስ ዛሬ የተገለበጠ ይሁን እግዚአብሔር ኪዳን ይታደስ የሴቶች የወንዶች ይታደስ ኪዳን የሚታደስበት ቀን ይሁን ይፈጸምላቸው ለግለሰብ ይፈጸም ለቤተሰብ ይፈጸም ለቤተ ክርስቲያን ይፈጸም የተናገርከው ይፈጸም እግዚአብሔር ሆይ ዛሬ ላመኑ ሁሉ ኪዳናቸውን ይፈጸም እጸልያለሁ ሃሌሉያ ይፈጸምላቸው እግዚአብሔር ሆይ ተስፋ ያድርጉ አይፈሩ ጌታ ሆይ ሃሌሉያ ኢየሱስ ጌታ መንፈስ ቅዱስ የእግዚአብሔር መንፈስ ክቡር መንፈስ ጨዋ መንፈስ የልጅነታችን አምላክ እግዚአብሔር አሳዳጊያችን መሪያችን ንጉሳችን እንወድሃለን ዛሬ ስላመጣው ቃልና ከብርሃለን ክብር ላንተ ይሁን ክብር ላንተ ይሁን ክብር ላንተ ይሁን ክብር ላንተ ይሁን ስለ ፓስተሮች አመሰግንሃለሁ ስለ ሽማግሌዎች አመሰግንሃለሁ ስለ ኳይሮች አመሰግንሃለሁ ስለ ጸሎት አገልጋዮች አመሰግንሃለሁ ስለ ወጣቶች አመሰግንሃለሁ ጌታ ሆይ ስለ ሕዝቡ አመሰግንሃለሁ ስለ ቅዱሳን አመሰግንሃለሁ ዛሬ ኪዳን ይታደሳል ስላልከን ክብር ላንተ ይሁን 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 በሰማይ ላንተ ይሁን በምድር ላንተ ይሁን